እናንተ አርቲስት ቲቪ ላይ ናችሁ፣ እኛ ደግሞ ጎንደር ፋሲለደስ ያወራንኩን አሁን የምንገኘው በአጼ ፋሲለደስ ዘመን የነበሩ ጠባቂዎቻቸው በቤተ መንግስቱ በአራቱ አቅጣጫ ሆነው የሚጠብቁበት አንደኛው ክፍል ነው። የጥበቃ ክፍል ነው። ነገስታቶችን በህይወት ዘመናቸው መዋዕለ ዜናቸውን ያጽፉ ነበር። ዜና መዋዕል እንለዋለን። ለቤተ መንግስቱ ሴቶች ደግሞ የሙያ የማሰልጠኛ ማዕከል አሰርተው በእኛ ዘመን ተግባረ ዕድ እንደምንለው ኢትዮጵያዊ የሆኑ ሙያዎችን ያስተምሩ ነበር። ደሞ በጎንደር ጎራ ብላ ደሞ በጎንደር እንግዲህ እንደምታዩት የአጼ ፋሲለደስ ቤተ መንግስት ከሁሉም ቤተ መንግስቶች አንጻር ሲታይ ትልቁና ግዙፉ ቤተ መንግስት ነው። እኔ በግሌ እንደዚህ ያልጠበቅኩም ነበር። እስካሁን የሆነ እያያችሁት ራሱ የማይጠገብ ነገር ገጥሟችሁ ያውቃል? አይናማ አይናማ የበግራል ጎንደር ሉጋሽ በላው ደፈራል አገር እንከና በየለሽ የውደመጥረ የነፋስ የለና ከሙድ ውጭ አጥንት የለህም ወይ እኮ እያሉኝ ልፈልገው ሄድኩ። እንግዲህ አሁንም የጥምቀት ድባብ በጎንደር እስካሁን ድረስ አለ። እኛም ፋሲለደስ ግቢ ነው ያለነው። ወደ 6 የሚሆኑ ቤተ መንግስቶች አሉ። ሞራል ላይ ነኝ እዛ ገንጂ ይቅርታ 6 ቤተ መንግስቶች አሉ። እነሱን እናስጎበኛቸዋለን። በጣም 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 ነው የሚገርመው። እኔ በግሌ እንደዚህ ያልጠበቅኩም ነበር። እስካሁን የሆነ እያያችሁት ራሱ የማይጠገብ ነገር ገጥሟችሁ ያውቃል? እያየሁት ራሱ ወይ አለማመን አይነት ነው ስሜቴ ራሱ። በጣም አቀባበላቸውም ደግሞ በጣም የሚገርም ነበር አይደል? በጣም በቆንጆ ሁኔታ ሞቅ ደመቅ አድርገው ተቀብለውናል። ኢነርጂያችን ሳያልቅ ደግሞ የተባሉትን ቤተ መንግስታት ጎብኝተን ደግሞ እንመጣለን ማለት ነው። አርቲስት ቲቪ የቅዳሜ መዝናኛ ፕሮግራሞች ላይ ነው ያላችሁት። አብራችሁን ቆዩ። እናንተ አርቲስት ቲቪ ላይ ናችሁ፣ እኛ ደግሞ ጎንደር ፋሲለደስ ያወራንኩን። በቃሽ ጭፈራውን ላስጨርሳችሁ። አዎ አንዴ ይውጣልኝ ጀምሪ። እሺ እሽሩሩ ጎንደር ጋይዳችን መጥቷል። ሰላም ነው? እንዴት ነው? እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነው? እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። አስጎብኛችን ነው። ይቅርታ በቅድሚያ እኔ ሱራፌል እባላለሁ። እኔ ደግሞ ሄቨን። ስሜ ንጉሱ እባላለሁ። ዋው ንጉሱ እንግዲህ የንጉሶቹን ግቢ ሊያስጎበኘን ነው። ያው እንግዲህ እንደምታዩት በዓሉ ቢያልፍም የጥምቀቱ ድባብ በደማቅ ሁኔታ እስካሁን አልቀዘቀዘም። ደስ የሚል ጊዜ ነው የመጣችሁት። ስለዚህ በቆይታችን 6 ቤተ መንግስቶችና ሌሎች ግብረ ህንፃዎችን እዚህ ግቢ ውስጥ እንመለከታለን። ቆይታችን በጣም ቆንጆ እንደሚሆን ተስፋ አደርጋለሁ። ከየትኛው ነው የምንጀምረው ማለት? ከመጀመሪያው ቤተ መንግስት ነው የምንጀምረው፣ የአጼ ፋሲለደስ ቤተ መንግስት። ከዛ በኋላ ደግሞ እንደ አነጋገስ ዘመናቸው ሌሎችንም ቤተ መንግስቶች እስከ መጨረሻው ቤተ መንግስት ድረስ አብረን እንጎበኛለን። አብራችሁ ኑ። ጉብኝታችን የምንጀምረው እዚህ ፊት ለፊታችን ላይ ከምታዩት ወርቅ ሰቀላ አዳራሽ ከተባለው አዳራሽ ነው ጉብኝታችን የምንጀምረው። ወርቅ ሰቀላ አዳራሽ ይባላል። ራሱ ደስ በጣም ያው ወርቅ ሰቀላ የተባለበት ምክንያት ጣራው ከፍ ያለ ስለነበር በጣም ትልቅ ነው። አሁንም ወርቅ ሰቀላ አዳራሽ ነው የተባለው። አገልግሎቱ ምንድነው? በዛ ዘመን ንጉሱን ለማግኘት ሰዎች ወደ ቤተ መንግስቱ ከመግባታቸው በፊት እዚህ ላይ በየመጡበት ረድፍ የሚቀመጡበት፣ እንዲሁም ደግሞ ሙግት ወይም ችሎት ሲኖር ደግሞ እዚህ ችሎት ወይም ሙግት የሚደረግበት አዳራሽ ነው። አዳራሹ እንደምታዩት እንደ ድሮ ገጽታ አይደለም። ጣራውና ግድግዳው ፈራርሶ ነው የምትመለከቱት። ስንት ዓመት ያው ጎንደር በአጼ ፋሲለደስ ዘመነ መንግስት ነው በ16ኛው ክፍለ ዘመን በ1624 በእኛ ዘመን አቆጣጠር በኢትዮጵያን አቆጣጠር የኢትዮጵያ 3ኛ መናገሻ ከተማ ነበረች ከአክሱምና ከላሊበላ በመቀጠል። ስለዚህ የመጀመሪያውን ቤተ መንግስት ባስገነቡበት ጊዜ ነው ይሄ ትልቁ አዳራሽ ተሰራ ተብሎ የሚገመተው። እንደነገርኳችሁ ወርቅ ሰቀላ አዳራሽ ነው የሚባለው። የሚገርም ሳየው
ይሁን ብቻ የነገስታት ፊልም በፊልም ነው የምናውቀው እኛ በጣም ኤክሳይትድ ነን። አይቻለሁ። እንደዚህ ነው እንግዲህ በጣም እውነት ነው። ትልቅ የሆነ ግዙፍ የሆነ ውበቱም ራሱ ታይቶ የማይጠገብ ነው። በጣም ደግሞ አጠባበቁም በጣም ቆንጆ ነው። በእውነት በጥሩ መንገድ ነው ይዛችሁ ቁጭ የጠበቃችሁት። ያው የሀገር ሀብት ነው ይሄ። ያው የጎንደር የኢትዮጵያ ብቻ ሳይሆን በዓለም አቀፍ ቅርስ በዩኔስኮ መዝገብ የተመዘገበ የመስህብ ቦታ ነውና በደንብ በጥንቃቄ ነው የተያዘው። እንደምትመለከቱ ፈርሶ ምናምን ነበር። ይሄ ያው በእንግሊዞች ቦምብ ምክንያት ጥቃት ደርሶበት ነበር። የእንግሊዞች ቦምብ ጥቃት ማለት በሁለተኛው የጣሊያን ወረራ ዘመን በ5 ዓመቱ ቆይታ ጎንደር ላይ ብዙ የጣሊያን ወታደሮች ይኖሩ ነበር፣ በተለይም እዚህ ግቢ ውስጥ። ስለዚህ ያው ያ ዘመን ማለት በአፄ ኃይለሥላሴ ዘመን፣ በቀዳማዊ ኃይለሥላሴ ዘመን የእንግሊዝ መንግስት እርዳታ አድርጎልን ነበር የጣሊያን ወታደርን ከኢትዮጵያ ለማስወጣት። ስለዚህ የእንግሊዝ ቦምብ ጣይ አውሮፕላኖች ቦምቦችን ጥለው ነበር እዚህ ግቢ ውስጥ። በዛ ምክንያት ነው ይሄ አዳራሹ እንደምታዩት የፈራረሰው። ይሄ በፊት አልነበረም። ከዚህ በፊት መጣችሁ የምታውቁ ከሆነ ይሄኛው ክፍል አልነበረም። ግን አሁን በድሳቱ በተሰራበት ወቅት ይዘቱን ታሪኩን በጠበቀ መልኩ ነው ታድሶ የምትመለከቱት። ስለዚህ አሁን ምንድነው የምናደርገው? ነገስታቱ በሚገቡበት በዛ ዘመን ይኖሩ የነበሩ ህዝቦችም ነገስታቱን ለማግኘት ሲፈልጉ በሚገቡበት በር አብረን እንገባለን። ደስ ይለናል። ግን ተሰልፈን እነሱ ተሰልፈን በቃ እሺ። እንግዲህ እንደምታዩት የአፄ ፋሲለደስ ቤተመንግስት ከሁሉም ቤተመንግስቶች አንጻር ሲታይ ትልቁና ግዙፉ ቤተመንግስት ነው። ጀማሪም እንደመሆናቸው መጀመሪያ የተሰራው ይሄ ነው። የተሰራውም እሱ ነው። እንዲሁም ደግሞ ከተማዋንም እንደ ማዕከላዊ ወይም እንደ ዋና ከተማ የመረጡ ንጉስ ስለነበሩ ግዙፍ ነው ቤተመንግስቱ። አፄ ፋሲለደስ በንግስና ስማቸው ዓለምሰገድ ፋሲል ይባላሉ። ያው እንደነገርኳችሁ ነገስታቶቹ ግዛት ዘመናቸው በንግስና ዘመናቸው የራሳቸው የሆነ የንግስና ስም ነበራቸው። ስለዚህ ዓለምሰገድ ፋሲለደስ ይባላሉ ወይም አፄ ፋሲለደስ የአፄ ሱስንዮስ ልጅ ናቸው። በነገራችን ላይ በነገስታት ዘንድ ይነገር የነበረ ጎ ትነግስ የሚል ትንቢት ነበር። ይሄ ትንቢት ምንድነው? አንድ ንጉስ በጎ የሚጀምር ቦታ ከነገሰ ሰላማዊ ፍቅር የበዛበት ረዥም ዘመን ይገዛል የሚል ትንቢት ነበር። ጎ ትንገስ፣ ጎ ትነግስ፣ በጎ የሚጀምር ቦታ ላይ በጎ የሚጀምር ጎ ፊደሉ ማለት ነው። ጎንደርም ሊሆን ይችላል፣ ጎጃምም ሊሆን ይችላል፣ ጎመንጌም፣ ጎርጎራም። ስለዚህ በጎ የሚጀምር ቦታ ላይ የነገሰ ንጉስ ረዥም ሰላማዊ የሆነ የንግስና ዘመን ይገዛል ተብሎ ትንቢት ይነገር ስለነበር ነገስታቶች በተለይም ከአክሱምና ከላሊበላ በኋላ ነገስታቶቹ በየቦታው እየዞሩ በጎ የሚጀምር ቦታ ይፈልጉ ነበር። ለዛ ነው ጎጃም፣ ጎመንጌ፣ ጎርጎራ፣ ጉዛራ እየተባለ መጨረሻ ላይ ጎንደር ላይ የጸናው። ስለዚህ አፄ ሱስንዮስ የአፄ ፋሲለደስ አባት ቤተመንግስታቸውን ጎርጎራ ላይ አሰርተዋል። ያው በጎ አይደል የሚጀምረው። ስለዚህ ቤተመንግስታቸውን አሰርተዋል። ከሳቸው በኋላ ነው የመጡት ንግስናውን ተቀብለው ማለት ነው አፄ ፋሲለደስ። ስለዚህ ያው ወደ ውስጥ ገብተን ደግሞ የዓለምሰገድ ፋሲለደስን ቤተመንግስት ወደ ውስጥ ዘልቀን እንመለከታለን። እንኳን ወደ ታላቁ የአፄ ፋሲለደስ ቤተመንግስት በሰላም መጣችሁ። ደህና ቆያችሁ። በድጋሚ ያው ቤተመንግስት ውስጥ እንደገባን መጀመሪያ ላይ የምናገኘው የዙፋን ቤት ወይም የእንግዳ መቀበያ ክፍል ነው። እልፍኝ እንደሚባለው እልፍኝ ይለያል። እልፍኝ ሳሎን እንደምንለው ማለት ነው። ይሄኛው በዛ ዘመን የተለያዩ የሀገር ልዑካን ሲኖሩ ከንጉሱ ጋር የሚነጋገሩበት፣ ከፍተኛ ሹማምንቶች ደግሞ ከንጉሱ ጋር የተለያዩ ሀገራዊ ሚስጥሮችን የሚመካከሩበትና የሚነጋገሩበት ክፍል ነው። ዙፋን ቤት ይባላል። ያው ዙፋናቸው ፊት ለፊት ላይ ሆኖ ዙፋናቸው ላይ ተቀምጠው የዳዊት ዙፋን ነው፣ የዳዊት ወንበር ወይም የዳዊት ዙፋናቸው ላይ ተቀምጠው ከተለያዩ የሀገር ልዑካን ጋር ከሹማምንቶቹ ጋር የሚነጋገሩበት ክፍል ነውና
ዙፋን ቤት ወይም የእንግዳ መቀበያ ክፍል ይባላል። ስለዚህ ይሄን ካየን በኋላ ደግሞ እነዚህ ግን ከዛ በፊት ቅርጾቹን ትርጉማቸውን እነዚህ ከላይ የምናየው የዳዊት ኮከብ ነው። ከዳዊት ኮከብ ጋር ተያይዞ በኢትዮጵያ ታሪክ እንደምታውቁት ነገስታቶች ወደ ንግስና ሲመጡ የዳዊት ዘር መሆን አለባቸው። ያ ማለት ከንጉስ ዳዊት የተወለደው የሰለሞን ስርወ መንግስት የምንለው አለ አይደል በኢትዮጵያ ታሪክ። ስለዚህ እስከ አፄ ኃይለ ሥላሴ ያሉ ነገስታት ንጉስ ከመሆናቸው በፊት የዳዊት ዘር መሆን አለባቸው። ስለዚህ የሚኒሊክ ዘፈርስት ዝርያ በትክክል በዛ ላይ ነው የመጣው ንግስና። በትክክል ስለዚህ አፄ ፋሲለደስን ጨምሮ ሌሎች እዚህ አካባቢ የነገሱ የኢትዮጵያ ነገስታቶች የዳዊት ዘር ስላለባቸው ቤተመንግስታቸው ላይ የዳዊትን ኮከብ ያስቀምጣሉ። ማህተማቸው ላይ፣ ዘውዳቸው ላይ የዳዊትን ኮከብ ያስቀምጡ ነበር ማለት ነው። ስለዚህ የዳዊት ኮከብን ያስቀመጡበት ምክንያት ይሄ ነው። ሌላው እነዚህ ነገሮች አሻሚ ናቸው። በነገራችን ላይ አንደኛ እነዚህ የተቀመጡት በጣሊያን ወረራ ጊዜ ነው የተቀመጡት፣ ከዛ በፊት አልነበሩም የሚሉ የታሪክ ምልከታዎች አሉ። ሌሎች የታሪክ ምልከታዎች ደግሞ ምን ይላሉ? እነዚህ ህንድ ሀገር ከኢትዮጵያ መንግስት ጋር በዛ ዘመን የነበራትን የጥብቅ የሆነ የንግድ ግንኙነት የሚያሳዩ የወዳጅነት ምልክቶች ናቸው ይባላልና ሁለት ምልከታዎች ነው ያሉት። በትክክል ታሪካዊ ምልከታዎች ናቸው። በዛ ብናስኬዳቸው ጥሩ ነው። ስለዚህ ይሄን ካየን ያ እንዳልከው ግን አሁን ያኛው እንትን ይመስላል ብቻ የህንድ ኪነ ህንፃ ይመስላል። ያው ከህንድ ጋር የጠበቀ የንግድ ግንኙነት ነበረን። ያው ታሪኩ ረዥም እንዳይሆን ነው እንጂ በዛ ዘመን ኢትዮጵያ አሁን እንደምናስባት አይነት ኢትዮጵያ አልነበረችም። በጣም ሰፊ ግዛት የነበራት፣ ስለዚህ ከፍተኛ የሆነ የንግድ ልውውጥ ይደረግ ስለነበር ያን ለማስታወስ የተቀመጡ ምልክቶች ናቸው የሚል የታሪክ ምልከታም አለ። ሌላው ቤተመንግስት ስንገባ ስሜቱ እንዲጋባብን ጣራው ከፍ ያለ ነው ሁልጊዜም ቤተመንግስት። ይሄ የሚያሳየው ምንድነው? ነገስታቶቹ ከላይ መሆናቸውን የነገስታቶቹ ልዕልና ለማሳየት በሩም ጣራውም ከፍ ያለ ነውና የሆነ መንፈስ አለው አይደል? የሆነ ደስ የሚል መንፈስ የሚጋባ መንፈስ አለውና ከዛ አንጻር ነው የሚሰራው። ስለዚህ ይሄን ካየን በዛ በኩል እንሂድና ደግሞ በረንዳ አለ። በዛ በኩል ያለው በረንዳ ደግሞ ታሪካዊ ይዘቱ ምን እንደሚመስል እሱን ብናይ ደስ ይለኛል። ኋላ የነገርኩህ ሆነስ ፈጽመሃል ወይ? እንዴታ ተጌ፣ አንቺ ያዘዝሽኝን ካልፈጸምኩማ ምኑን ባለቤትሽ ሆንኩ ብለሽ ነው። ኋላስ ይልቅ ተጌ፣ ለህዝቡ ማስተላለፍ የምፈልገው አንድ መልእክት ነበረኝ። ፈቃድሽ ከሆነ እንዳስተላለፍ ብዬ ነው። እባክህ። እናንተ የኢትዮጵያ ህዝቦች ሆይ፣ ይህ የምትመለከቱት አርትስ ቴሌቪዥን የቅዳሜ መዝናኛ ፕሮግራሞቻችንን ነው። በዚህ በነገስታቱ ግቢ ሆነን ምናደርገውን ጉብኝት እናንተም እንድታዩ ለመጋበዝ ብዬ ነው። ስለዚህ አብራችሁን ሁኑ። አይመስልሽም ቴጌ? ይመስለኛል። የንጉስ ሱራፌልንም ህግጋትና ደንብ አክብራችሁ የአርትስ ቴሌቪዥንን በመከታተል አብራችሁን ቆዩ። ይህን ትዕዛዝ ሽረህ አላይም የምትል ካለ እኔን አያርገኝ። ጥሩ ነው። እውነት ራሱ የሚሰጠው የሆነ ስፒሪት አለ። ደስ የሚል። እንዴት ነው ወደዳችሁት? እንዴ ምን ጥያቄ አለ? መውደድ የሚባለው ቃል እኮ የሚገልጸው አይደለም። በጣም የሚማርክ ነገር ነው። በጣም ነው የወደድነው በእውነት። እኛ ራሱ የመጣንበትን አላማ ነው ያስረሳል። በጣም እዚህ ጋር ነበር የሚናፈሱት። እኔና ሱሬ እዚህ ጋር ትዕዛዝ አስተላልፈንበታል። እነሱ ምን ነበር የሚያደርጉት? ምንድነው ይሄ ትልቁ የረጅሙ በረንዳ በዛ ዘመን አዋጅ ሲኖር ከንጉሱ ወደ ህዝቡ የሚተላለፍ አዋጅ ሲኖር፣ የስራ ለውጥ ሲኖር፣ ወይም ደግሞ ንጉስ ንግስናውን ሲቀበል
በንጉሱ በኩል ለህዝቡ የሚያስተላልፈው ሰው አፈ ንጉስ ይባላል። ልክ የንጉሱ አፍ እንደማለት ነው። ስለዚህ አፈ ንጉሱ እዚህ ላይ ቆሞ መጀመሪያ ትልቁ ነጋሪት ይጎሰማል። ድብ አንበሳ ይባላል። የነገስታቶቹ ህዝቡ እንዲሰበሰብ በየአቅጣጫው የነጋሪቱን ድምጽ የሰማ ሰው ተሰብስቦ እዚሁ አካባቢ ህዝቡ ይሰበሰብ ነበር። አፈ ንጉሱ እዚህ ይቆማል። ንጉሱ ደግሞ ከላይ ሁለተኛው በረንዳ ላይ የዘውድ ቅርጽ ያለችበት በረንዳ ላይ ዙፋናቸው ላይ ተቀምጠው ረጋ ብለው፣ ያው ንጉስ ረጋ ብሎ ነው የሚናገረው። ስለዚህ ንጉሱ ረጋ ብሎ የሚናገረውን ነገር ካዳመጠ በኋላ አፈ ንጉሱ ወደ ህዝቡ ያስተጋባል ማለት ነው። እዚህ ላይ በመቆም አዋጅ አዋጅ እያለ ይናገራል። ድብ አንበሳውን እየመታ የጂጂ ዘፈን ላይ እንኳን ድብ አንበሳ ነበር ከጠዋት ከጥንት። እውነት ነው። አዎ እንደዛ የሚያደርጉበት ታሪካዊ ነገር ያለው ትልቅ በረንዳ ነው። ስለዚህ ይሄ አዋጅ መንገሪያ ቦታ ነው። እሺ አሁን ይሄን በረንዳውን ካየን የአዋጅ መንገሪያውን በረንዳ ካየን በኋላ አሁን ደግሞ የምንገባው ወደ ግብር አዳራሽ። ሁለት አይነት የግብር አዳራሾች አሉ፣ የወንዶችና የሴቶች። እነሱን ውስጥ ገብተን እንመለከታለን። ይሄ የወንዶቹ የግብር አዳራሽ ወይንም ደግሞ በእኛ ባለንበት ዘመን ደግሞ የመመገቢያ አዳራሽ፣ ለሴቶቹና ለወይዛዝርቶቹ ደግሞ የራሳቸው የሆነ የግብር አዳራሽ አላቸው። ከዚህ በሩን አልፈን የምናገኘው ያው ግብር እንደምታውቁት ነገስታቶቹ ግብር ያስገቡ ነበር። ይሄኛው ግብር ምንድነው? በተለይም የተለያዩ ሀገር ልዑካን መልእክተኞች ሲመጡ፣ ሹማምንቶች ሲመጡ ወንዶቹ በራሳቸው ረድፍ፣ ሴቶቹና ወይዛዝርቶቹ ደግሞ በራሳቸው ረድፍ ነው የሚመገቡበት፣ ግብዣ የሚደረግበት አዳራሽ ማለት ነው። የወንዶችና የሴቶች ተብሎ የተለየበት ነገር ነፃነት ለመስጠት ነው። ወንዶች በራሳቸው ወገን ከወንዶች ጋር ሆነው ጨዋታዎችን፣ ወሬዎችን እንዲጨዋወቱ፣ ሴቶቹም በተመሳሳይ እንዲሆን ነፃነት ለመስጠት የየራሳቸው የሆነ የግብር አዳራሽ ተሰጥቷቸዋል። ያው ግብር የራሱ የሆነ ስርዓት አለው፣ የአካሄድ ስርዓት አለው። በየማዕረጉ ነው በየማዕረጋቸው ተቀምጠው የሚመገቡበት፣ የሚጨዋወቱበት፣ የሚጠጡበት ስርዓት እንደማለት ነው። ወንዶችም ሴቶችም ወይዛዝርቶችም በየራሳቸው ወገን ሆነው የሚመገቡበት የግብር አዳራሽ አላቸው ማለት ነው። እነዚህስ ምንድን ናቸው? መደርደሪያ ነገር ናቸው ወይስ? እነሱ የእቃ ማስቀመጫዎች ናቸው። ያው በነገስታቱ ዘመን በየማዕረጋቸው የሚገለገሉባቸው እቃዎች ከወርቅ ጀምሮ ወርቅ፣ ብር፣ ነሐስ የመጠጫው አይነት ይወስነዋል። ማዕረግን የሚያሳዩ ናቸው እና እነሱን የሚያስቀምጡባቸው ግድግዳው ላይ በተለያዩ አቅጣጫ ይታያሉ። ከዛ በተጨማሪ ደግሞ መሀል ላይ ይታያቸዋል። በዛ በኩል የእሳት ማንደጃ ቦታ ይገርምህ፣ ልጠይቅህ ነበር እስካሁን አላየሁም እና ሲመሽ ምንድነው እሳት የሚጠቀሙት ብዬ ልጠይቅህ ነበር። አዎ ያው ኖራ ድንጋይ በባህሪው ቅዝቃዜ ስለሚስብ በተለይም ክረምት ሲሆን ቤተመንግስቶች በጣም ይቀዘቅዛሉ። ስለዚህ ነገስታቶቹ የነገስታቱ ቤተሰቦች ሙቀት ለማግኘት እሳት ያነዳሉ። የእሳት ቦታው ላይ ጭስ መውጫ አለው። ወደ ላይ ጭሱ ወደ ላይ ይወጣል። ስለዚህ ይሄ የእሳት ማንደጃ ቦታ ነው ማለት ነው። ኪነ ህንፃው በጣም ነው የሚገርመው። ማለት እያንዳንዱ ነገር በደንብ ታስቦበት የተሰራ ነው። አሁን እነዚህም መደርደሪያዎቹ ምናምን አሁን እኛ ቤት ከተከራየን ወይ ከገዛም በኋላ የምንሰራቸው ነገሮች ኦልሬዲ ቀድመው ታስበው ሁሉም ነገር በደንብ ታስበው እንደሚሰራ ማሳያ መሆን ይችላል። የእንትን የለውም። የኔ ልጠይቅ የነበረው እንደ አሁን ይሄ ቀንዲል ነገር ማብሪያ ያለ አይደል? ሲገባ ምናምን መብራት እንዴት ነበር የሚጠቀሙት? ኖርማል እንቅስቃሴ ያው በዛ ዘመን ባህላዊ መብራቶች ነበሯቸው። ቀንዲል የምንላቸው ባህላዊ መብራቶች በዘይት የኑግ ዘይት፣ የተልባ ዘይት በባህላዊ መልኩ ተጨምቆ ከወጣ በኋላ ፈሳሹን በመጠቀም ፋና ወጊ ይባላል መብራቱ የሚለኩ ሰው ወይም ከሰዓት ጋር የሚያገናኘው። ስለዚህ በምግብ ሰዓት ማታ በሚሆን ጊዜ ፋና ወጊው አፈ ክብሪት ልበል ማለት ይቻላል። በዛም አይነት አማርኛ መጠቀም እንችላለን። ስለዚህ እንደዚህ አይነት ባህላዊ መብራቶች በተለያዩ የቤተ መንግስቱ የውስጥ ላይ የሚበሩ ባህላዊ መብራቶች ነበሯቸው። ሌላው ያው በጥንቃቄ ስለሚሰራ ቤተ መንግስቱ ታሪክን፣ ትውፊትን መሰረት አድርጎ ስለሚሰራ አሁን ላይ ስንጎበኛቸው በጣም የሚያስደምሙ ነገሮችን የያዘ ቤተ መንግስት ነው እንደምታዩት። ሽር ብላ ደሞ በጎንደር ጎራ ብላ ደሞ በጎንደር የክየደደ
አሁን ያለነው ደግሞ የሴቶቹ ወይም የወይዛዝርቶቹ የመመገቢያ አዳራሽ ወይም የግብር አዳራሽ ውስጥ ነው ያለነው። ቅድም ላይ መጀመሪያ ላይ የወንዶቹን እንዳየነው ሁሉ የሴቶቹ ደግሞ የራሳቸው የሆነ የግብር አዳራሽ ነበራቸው ማለት ነው። ስለዚህ ይህን ካየን በኋላ ደግሞ በዚህ በኩል አልፈን በዛ ዘመን የነበሩ ጠባቂዎቻቸው ምን አይነት የጥበቃ ክፍሎች እንደነበራቸው ደግሞ ውስጥ ገብተን ብናየው ደስ ይላል። አሁን የምንገኘው በአፄ ፋሲለደስ ዘመን የነበሩ ጠባቂዎቻቸው በቤተ መንግስቱ በአራቱም አቅጣጫ ሆነው የሚጠብቁበት አንደኛው ክፍል ነው። ይህ ጥበቃ ክፍል ነው። ያ ማለት በአራቱም ማዕዘን በቤተ መንግስቱ ንጉሠ ነገሥት ሲባል ብዙ ወታደሮች፣ ብዙ ጠባቂዎች አሉት ነው። ስለዚህ ከግቢው ውስጥም ከግቢው ውጭም ከተማው ላይ የሚንቀሳቀሱ ጥበቃዎች አሉ። እዚህ ለንጉሱ ቅርብ የሆኑ ጠባቂዎቻቸው የሚጠብቁበት አንደኛው ክፍል ነው። ይሄ አንደኛው ክፍል ነው። በአራቱም አቅጣጫ መስኮት ወደዛ ነው፣ ወደዛ እያዩ በትክክል ቼክ ያደርጋሉ። በትክክል ያው ይሄ ክፍል ደግሞ በአፄ ፋሲለደስ ዘመነ መንግስት የንግስና ልብሶቻቸውን የሚቀይሩበት ክፍል ነው። ያ ማለት ያው እንግዶች ሲመጡ ልኡካኖች ሲመጡ የተወሰኑ የንግስና ልብሶቻቸውን እዚህ አስቀምጠው የሚቀይሩበት ክፍል ነው። ያው በዚህ በኩል እዚህ በረንዳ ላይ ሆነን በዚህ በኩል የተለያዩ ቤተመንግስቶችን እናያለን። እዚህ ላይ የምታዩት ሁለተኛውን እና ትንሹን ቤተመንግስት የጻድቁ ዮሐንስ ቤተመንግስት ነው። እንዲሁም ደግሞ በዚህኛው በኩል ድልድይ አለ። አሁን ያለንበትን ቤተመንግስት ከሁለተኛውና ከሶስተኛው ቤተመንግስት ጋር የሚያገናኝ። ከዛ አለፍ ብሎ በዛ ጫፍ በኩል የምታዩት ደግሞ ቤተመዛግብት ነው። በአፄ ፋሲለደስ ዘመን የተሰራ ይሄ ፊት ለፊቱ ቤተመንግስት የሚመስለው ቤተመንግስት የሚመስለው ፊት ለፊት ያለው በዛ በኩል ያለው ቤተመዛግብት ነው። ቤተ መጻሕፍት ነው አፄ ፋሲለደስ ያሰሩት። አፄ ፋሲል መዋዕለ ዜናቸውን ያጽፉ ነበር። አዎ አፄ ፋሲለደስ ብቻ ሳይሆኑ ሌሎች ነገስታቶችን በህይወት ዘመናቸው መዋዕለ ዜናቸውን ያጽፉ ነበር። ዜና መዋዕል እንለዋለን። ሊቃውንቶች ናቸው የሚያዘጋጁላቸው። የብራና ወረቀትን አዘጋጅተው በግዕዝ ታሪካዊ ነገሮችን የነበሩበትን ዘመን ፍርድ ያደረጉትን ነገር ቤተ መንግስት ነው የሚለው። ቤተ መጻሕፍቱ ራሱ ቤተ መንግስት ነው የሚመስለው። አሁን የምንገኘው የአፄ ፋሲለደስ ልጅ የሆኑት ጻድቁ ዮሐንስ ይባላሉ፣ ወይም አላፍ ሰገድ ጻድቁ ዮሐንስ ይባላሉ። የእሳቸውን ቤተመንግስት ነው አሁን እያየነው ያለነው። በጣም ሃይማኖተኛ ንጉስ ነበሩ። ብዙ ጊዜያቸውን ያሳለፉት በጾም በጸሎት ያሳለፉ ንጉስ ናቸውና ለዛም ነው ጻድቁ ዮሐንስ እያልን የምንጠራቸው። አሁን እየገባን ያለነው እንደነገርኳችሁ የጻድቁ ዮሐንስ ወይንም የአላፍ ሰገድ ጻድቁ ዮሐንስ ቤተመንግስት ውስጥ ነው ያለነው። ይሄ ቤተመንግስት ባለ አንድ ደርብ ይባላል። ደርብ ማለት ፎቅ ማለት ነው። ስለዚህ ባለ አንድ ደርብ ቤተመንግስት ነው ማለት ነው። አንደኛው ፎቅ ላይ ነው ያለነው። ያው ይሄ ቤተመንግስት እንደምታዩት ትንሹ ቤተመንግስት ነው ግቢ ውስጥ ከሚገኙ ቤተመንግስቶች። ምክንያቱም እኒህ ንጉስ ጻድቁ ዮሐንስ የተባሉት ንጉስ ብዙ ጊዜያቸውን የሚያሳልፉት ሃይማኖታዊ የሆኑ ጉዳዮች ላይ፣ ጾም ጸሎት ላይ ስለነበር አስተዳደራዊ ጉዳዮች ላይ ብዙም እንትን አይሉም ነበርና አነስተኛ ቤተመንግስት ነው የሰሩት ማለት ነው። እንደምታዩት አንደኛው ፎቅ ላይ የመኝታ ክፍላቸው ነው ለንጉሱና ለቤተሰቦቻቸው። ሌላው አንዳንድ ጊዜም ደግሞ የጽህፈት ስራዎችም የሚካሄዱበት ነው። የተለያዩ የብራና መጽሐፍቶችንም ያጽፉ ነበር እኒህ ንጉስ። ሃይማኖታዊ፣ ታሪካዊ የሆኑ መጽሐፍቶችንም የሚያጽፉበት ክፍል ነው። ሌላው እዚህ ግድግዳው ላይ የምትመለከቷቸው ቅድም አፄ ፋሲለደስ ቤተመንግስት ላይ ያየናቸው እዛ ላይ የገለጽናቸው ተመሳሳይ የሆኑ ነገሮች ናቸውና እኒህ ንጉስ ሃይማኖታዊ የሆኑ ጉዳዮችን በመስራት ነው የሚታወቁት። ግብርም ከህዝባቸው አይሰበስቡም ነበር። እንዲያውም ንጉሱ ነው ራሳቸውን ዝቅ አድርገው ስራ እየሰሩ ከሚያገኙት ገንዘብ ላይ አቅመ ደካሞችን
ይለግሱ ነበር ወይም ይረዱ ነበር። በዚህ ድርጊታቸው በአጠቃላይ እንደ ጻድቅ ስለሚቆጠሩ ጻድቁ ዮሐንስ ተብለው ይጠራሉ። ያው በዚህ በኩል የምታዩት ደግሞ በአፄ ፋሲለደስ ዘመን የተገነባው ቤተ መዛግብት ልክ እንደ ቤተ መጻሕፍት የተለያዩ የብራና መጻሕፍቶች የሚጻፉበት እንዲሁም ደግሞ የሚቀመጡበት ክፍልም ያለው ባለ አንድ ፎቅ ቤተ መዛግብት አሰርተዋል አፄ ፋሲለደስ ማለት ነው። ስለዚህ በጎንደር ዘመን የስነ ጽሑፍ እድገትም የታየበት ዘመን ነበር እንደማለት ነው። ሁሉም ነገስታት እዚህ ነበር የሚያጽፉት? ሁሉም ነገስታት ያው ነገስታቶቹ በየተለያየ ዘመንም ቢነግሱ በነገራችን ላይ የመጀመሪያውን የአፄ ፋሲለደስን ቤተመንግስት ተጠቅመዋል ለመኖሪያ ቤተመንግስት። ነገስታቱ የራሳቸው እስኪሰራ የራሳቸውን ደግሞ ታሪካቸውን ለማስቀመጥ ደግሞ የራሳቸውን ቤተመንግስትም ሰርተዋል። ስለዚህ ሁሉም ነገስታቶች ይህን ቤተመጻሕፍት ተጠቅመዋል፣ ያጽፉበት ነበር ልክ እንደ ቤተመጻሕፍት አድርገው እንደማለት ነው። ራሱም እንዳልነው ቤተመንግስትን የሚመስል በትክክል የኪነ ህንፃ ጥበቡ ከቤተመንግስቶቹ ጋር ተመሳሳይ ነው እንደምታዩት። ያው ብዙ ጊዜ ጎብኚዎች ወደዚህ ግቢ ሲመጡ ታሪካቸውን ለማስቀረት ፎቶ የሚነሱባቸው ቆንጆ ቦታዎች አሉና አንድ ፎቶ እዚች ላይ ባነሳችሁ ደስ ይለኛል። ቆንጆ ቦታ ባክግራውንዳችን አድርገን። ስለዚህ በቃ እናንተ እዚህ ላይ ትቆሙልኛላችሁ፣ እኔ ውስጥ ገብቼ በበሩ በኩል ቆንጆ ፎቶ አነሳችኋለሁ። እሺ፣ ከውስጥ ወደ ውጭ ነው ማለት ነው። ፍሬም ከውስጥ ወደ ውጭ ነው። እዚች ላይ ትቆሙልኛላችሁ። ፈገግታ ትንሽ በጣም አሪፍ ቆንጆ ፎቶ ወጣለ። ፎቶ በጣም ደስ የሚል ፎቶ ነው። በጣም ነው የሚያምረው። በስመ አብ በጣም ቆንጆ ፎቶ ነው። እኔ ምልሽ ሄቮ እንዴት አየሹ ታዲያ? በጣም ደስ ብሎኛል በእውነት በመገኘቴ በዚህ ታሪካዊ ቦታ በመርገጤ በጣም ደስ ብሎኛል። እኔ ራሱ በቃ ባልወጣ እያልኩ ነው። የሆነች ትንሽ የጎጆ ነገር ካላስቸገርናቸው እባካችሁ። እኛንም እንደወደዱን እርግጠኞች ነኝ። በሚገባ እየተከታተላችሁ ያላችሁት የአርትስ ቲቪ የቅዳሜ መዝናኛ ፕሮግራማችንን ነው። ሌሎች ቤተ መንግስቶችም አሉ፣ እነሱን አብረን እናያቸው። አርትስ ቲቪ ሁልጊዜ ምርጫችሁ ይሁን። አብራችሁን ቆዩ።